ቆብ ያደረጉ ሽፍቶች በየገዳማቱ ተሰማርተዋል። በጣም ያሳዝናል። ራሳችሁን ከአደጋ ጠብቁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተዋህዶ ልጆች፣ ባለማህተቦች፣ የደሙ ፍሬዎች፣ ውድ ኢትዮጵያውያንና ውድ ኤርትራውያን በያላችሁበት የአድማስ ጥግ ሁሉ ሰላማችሁ ብዝት ፍርፍርፍ ይበልላችሁ። ይሄንን ያልኩበት ይሄንን ፕሮግራም ያቀረብኩበት በጣም አሳዛኝ ጉዳይ በብዙ ወገኖቻችን ላይ ግፍና በደል እየደረሰባቸው ስላለ ቢሮ ድረስ በመምጣት ይሄንን ምስክርነት እባክህን በእኛ ይብቃ፣ ሰው ይዳን፣ ብዙ ሰዎች እየተታለሉ እየተሸወዱ ስላሉ ይሄንን ጆሮ ያለው ይስማ መስክር ብለው አስተላልፍ ስላሉኝ እኔም ደግሞ እጅግ የተነካሁበት ውስጤ ያዘነበት አንገት የሚያስደፋ ብዙ ይሄ ነው የማይባል ብዙ ታሪክ ይዤላችሁ ቀርቤያለሁ። የችግሩ ሰለባ ከሆኑት መካከል እህታችን ትዕግስት ወይም ወለተ ማርያም ትባላለች። በመዲናችን አዲስ አበባ ኗሪ ስትሆን በጉዞ ላይ አንድ አባት ነኝ የሚል ቆብ የደፋ መነኩሴ ትተዋወቃለች። ጉዞ አዘጋጁም እንደዚሁ በስም ናቲ ይባላል አለችኝ። በአካል አላቀውም፣ እሱን አላገኘሁትም። ከሷ እንዳገኘሁት እንደሰማሁት መረጃ ግን ልጁ ጉዞ ይዞን የሄደው ልጅ እኔንም እሳቸውንም ይዞን የሄደው ልጅ ናቲ ይባላል። ይህ ናቲ በበጎ ልጅነት በጎ አባት ያገኘ መስሎት በጣም ያከብራቸውና በተለያየ ድጋፍ ያደርግላቸው ነበር። እኔም እሱን አይቼ ጥሩ አባት መስለውኝ ቀረብኳቸው አለች። ይህች እህታችን በዚህ ዓለም ኑሮዋ በጣም ጎበዝ ተማሪ ተምራም ዩኒቨርሲቲ ጨርሳ የወጣች ስራ መስራት የምትችል በአካውንቲንግ የተመረቀች ባለሙያ ነች። ነገር ግን ራሷን ጠብቃ የምትኖር ጨዋ የቤተ ክርስቲያን ልጅ ነች። እናም ይህ ናቲ ያለችኝ ወንድማችን እሳቸውን በጣም ያቀርባቸውና ይረዳቸው ስለነበረ እኔም ጥሩ አባት ቢሆኑ ነው የቀረባቸው ብዬ ስላመንኩኝ ቀረብኳቸው። ንስሐ እሳቸው ጋር መግባት ፈለኩኝ አለች እና የት ነው ይዟቸው ሄደው? እንደነገርኳችሁ ጻድቃኔ ነው። ጻድቃኔ ገዳም ይዟቸው ሄደ፣ ይዞን ሄደ። እዛ ላይ የተዋወቅነው አለች። በምን በጉዞ እና ቀረብ ብዬ አባቴ ንስሐ መግባት እፈልጋለሁኝ፣ መቁረብ እፈልጋለሁኝ እና ንስሐ ስጡኝ ብዬ ያለውን ህይወቴን በሙሉ ከልጅነት እስከ ዕውቀት ያለኝን አሁን እስካለሁበት ደረጃ ድረስ ያለውን እስከዛች ሰዓት የኑሮዬን የህይወቴን ውጣ ውረድና ያለሁበትን ሁኔታ ሁሉ ነገርኳቸው። የወንድ ጓደኛ እንደሌለኝ በድንግልና እንደምኖር ነገርኳቸው። ይሄንን ስነግራቸው አለች፣ አድምጡ የተዋህዶ ልጆች ባለማተቦች፣ ይሄንን ስነግራቸው እኔ ወንድ የሚባል አላውቅም፣ እስካሁን በድንግልና ነው ያለሁት፣ ትምህርት ጨርሼ ከዩኒቨርሲቲ ወጥቼ ያገኘሁትን በመስራት ላይ ነው ያለሁት እና አባት እንዲሆኑኝ እፈልጋለሁ፣ እንዲመክሩኝ እፈልጋለሁኝ፣ ወጣት ነኝ፣ በጸሎቶ እንዲያግዙኝ እፈልጋለሁ ብዬ ነገርኳቸው፣ አማከርኳቸው።
ልጄ አሉኝ አለች። ልጄ እኔ የአፄ ዘርዓ ያዕቆብ እመቤት የጻድቃኔዋ ንግስት አንቺን ለኔ ሰታኛለች አሉኝ አለ። እና ይሄን በሚሉኝ ሰዓት እሳቸው መነኩሴ ናቸው። የምንኩስና አስኬማ አድርገዋል። ሙሉ ልብሱን ለብሰዋል። እና በመንፈሳዊ ልጅነት እንደው በራእይ ያዩት ነገር ይኖራል ብዬ አሰብኩኝ አለች። እና እሺ እኔ አባት እኔም ደስ ይለኛል፣ ሰው የለኝም፣ ብቸኛ ነኝ፣ አጋዥ በጸሎት የሚያግዘኝ ሰው አባት ቤተሰብ እፈልጋለሁኝ፣ መንፈሳዊ ልጅዎት እንዲሆን እፈልጋለሁ፣ መንፈሳዊ አባት ያስፈልገኛል ብዬ ተጠጋኋቸው፣ ቀረብኳቸው። እና ከዛን በኋላ ወደ አዲስ አበባ መጡ። ወደ አዲስ አበባ ከመጡ በኋላ አለች ይሄ ናቲ የሚባለው ልጅ ጋር ነው ያረፉት። እሱ ይንከባከባቸዋል አለች። ለምን ይንከባከባቸዋል? አንድም ይህ ሰውዬ በማጭበርበር ክህሎቱ በጣም ረቂቅና ሰፋ ጠለቅ ያለ ዕውቀት ያካበተ ሰው ነው። እና ይሄንን ልጅ ምን ይለዋል አለች እኔ ውጭ ሀገር ቤተሰቦቼ ውጭ ሀገር ናቸው፣ አሜሪካ እልካለሁ፣ ወደ ውጭ እልካለሁኝ ይለው ነበር አለች። እንደዛ ስለሚለው እሱም በእውነታዊ አባት የቀረቡትና እውነት የያዘ አባት መስሎት እሺ እያለ ከሱ ከልጁ ፕሮሰስ ማስጨረሻ ብር ይቀበለዋል አለች። ብር እየተቀበለ አሁን እንደዚህ ደረጃ ላይ ደርሻለሁ፣ አሁን እንደዚህ እያረኩልህ ነው፣ እንደዚህ እያረኩልህ ነው ብሎ ያንን ፕሮሰስ ብር በጣም ብዙ ሺህ ብር ከተቀበለው በኋላ አሁን በዚህ ቀን የበረራ ቀንህ ነውና ተዘጋጅ ብሎ ይለዋል። ይሄ ልጅ በደስታ እንግዲህ ከሀገር ሊወጣ ነው። ይገናኛሉ። ፕሮሰስ አድርጌልሃለሁ ብለውታል። ቀጥታ ኤርፖርት ይገባሉ። የሚገርማቸው ነገር ማንን ይዘው? እናቲ የተባለውን ልጅ ይዘው ማለት ነው። ኤርፖርት ይገቡና ኤርፖርት ከደረሱ በኋላ አሁን እቺ ወረቀት ታስፈልጋለች፣ ይችን ወረቀት ማህተብ አስመትቼ ልምጣ ይሉትና አለች ማህተብ አስመትቼ ልምጣ እዚህ ጠብቁኝ ብለውት ወይም ብሎት ከዛ በኋላ ሰውየው ወደ ላይ ይዝለቅ ወደ ታች ይጥለቅ አይታወቅም። ጠፋ። አያችሁ፣ ቆብ ያደረገ የመነኩሴ ልብስ የለበሰ ተኩላ፣ ሽፍታ፣ ሌባ በየቦታው በየገዳሙ ተሰማርቷል ያልኳችሁ ለዚህ ነው። እናንተ ደካማ ጎናችሁን ካጠና በኋላ በነገራችን ላይ እኔም አንድ ጊዜ ገጥሞኛል ማለት ነው። ቀፋይ ነው፣ ይቀፍላል ማለት ነው። ይቀፍላል። ወዴት ስንሄድ መሰላችሁ? ወደ ተድባበ ማርያም ታቁት ከሆነ በዚህ በደቡብ ወሎ መስመር ነውና ወደዛ ስንሄድ መንገድ ላይ ሁለት ሆነው እባካችሁ መንገድ ላይ ቀረን፣ ይሄው ስንት ቀናችን ነው፣ እየተንከራተትን ነው፣ ትንሽ መንገድ ሸኙን ብለው በሚለምኑ ጊዜ አባት አገኘን፣ በረከት ልናገኝ ነው ብለን አስገባናቸው። ካስገባናቸው በኋላ እነሱ በየአንዳንዱ አገር ያውቃሉ። ምክንያቱም ተዘዋውረው ነው ስራ የሚሰሩት ማለት ነው። እና ወዴት እየሄዳችሁ ነው ልጆቼ? በጣም ደስ ትላላችሁ፣ ታምራላችሁ ምናምን ብለው ከገቡ በኋላ የት ነው የምትሄዱት? አይ እንደዚህ ተድባበ ማርያም ግንቦት 1 ልደታ ለማርያም ትከበራለች፣ እዛ ለማክበር እየሄድን ነው ምናምን ስንላቸው አይ እንደው ገንዘብ ቢኖረንስ እኛም ብንሄድ ደጇን ብንሳለም ጥሩ ነበር። እስኪ እንግዲህ እናንተ በጸሎታችሁ አስቡን እያሉ ባሉ ጊዜ ለምን አንወስዳቸውም በቃ ምናምን ብለን ይዘናቸው ሄድን። ከሄድን በኋላ ግን ያየነው ከተለማመዱን በኋላ ማን ምን እንደሆነ አጠኑን። በቃ አንድ በአንድ አጠኑ። እንደዚህ አይተው ማን ምን አይነት ቁመና ላይ እንዳለ ያውቃሉ። የሚገርማችሁ ነው ኤክስፒሪየንስ የሚባል ነገር አለ። ይሄ የሥራ ልምድ ታውቃላችሁ። በጣም አክቲቮች ናቸው። በጣም ከምነግራችሁ በላይ እና ከዛ በኋላ ግን ሁላችንም ከዛ ከተመለስን በኋላ ወስደን አድርሰን መለስን። የሚፈልጉበት ቦታ ላይ ወረዱ። ከዛ በኋላ ግን ሁላችንም ከነዛ ሰዎች
መራቅ ባለብን ጥበብና ሲስተም ራቅን ማለት ነው። እንደዚህ ነው ያደረገው። አያችሁ ይሄንንም ልጅ እንደዚህ በጣም ብዙ ብር ከበሉት በኋላ እንግዲህ ልካለው ብሎታል። ኤርፖርት ድረስ ወስዶታል። ይህ በጣም ይገርም እኮ ነው እናንተ። ከዛ በኋላ የሰው ይጠፋና ግን የት ይሄዳል? እዚች ልጅ ቤት መጀመሪያ አይቶታል። ተከራይታ የምትኖርበትን ቤት አይቶታል። ጸሎት ላድርግልሽ ጸበል ልርጭልሽ ብሎ አባት ስለሆነ እሷን በደስታ ተቀብላ ቤቷን ሰፈሯን አሳይታለች። ከነሱ ይጠፋና ከኤርፖርት ጠፍቶ የት ይሄዳል? እሷ ጋር ይሄዳል። አያችሁ እየሰማችሁኝ የተዋደ ልጆች፣ ይሄ ለህዝበ ክርስቲያኑ ጥንቃቄ ይሆን ዘንድ እየተላለፈ ያለ መልእክት ነው። የገጠማችሁም ትኖራላችሁ። ኮሜንት ላይ ሐሳብ አስተያየታችሁን የገጠማችሁን ነገር ታስቀምጣላችሁ ማለት ነው። ምክንያቱም ሌላ ሰው ይማርበታልና። ከዛን በኋላ ይሄዳል። እሷ ጋር 2 ክፍል ነች ቤቴ። አንዱ ክፍል እኔ እያደርኩ ሌላ ክፍል እሳቸው እንዲያድሩ ፈቀድኩኝ። የሆነውን ሁሉ ነገሩኝ አሉ። ማለት እነናቲ እኮ እንዲህ አደረጉኝ። ምን አደረጉኝ አለ ያ ሰውዬ። ቤተክርስቲያን ላሰራ ለቤተክርስቲያን ያልኩትን ገንዘብ እነናቲ ቀሙኝ። ያዝ ብዬ ሰጥቼው አላቅም አለኝ። ጉር ሰራኝ እያለ ለኔ ይነግረኛል። እንዴት እንደዚህ ያደርጋል? እሱ መንፈሳዊ ልጅ አይደል እንደ ብራን ብዬ በሱም ሳይቀር ተራደርኩኝ አለች። እኔ እውነት መስሎኝ ነው አለች። እንዴት ተጠራጠራለኝ? ቆብ ያደረገ ሌባ ይኖራል ብዬ እንዴት በምን ልወቅ? እንግዲህ እቺ ልጅ የተማረች ናት ብያቸዋለሁ። ዩኒቨርሲቲ ገብታ የወጣች ናት ብያቸዋለሁ። ከዛ በረቀቀ ነው እነሱ አሁን ስልታቸውን በጣም አርቅቀው የመጡት በየገዳሙ የተሰማሩት በዚህ ልክ ነውና ይሄ ካህናትንም ሆነ ዲያቆናትን ምእመናንንም ሆነ ለማንኛውም ህዝበ ክርስቲያን ጥንቃቄ እንዳደርግ እየተላለፈ ያለ መልእክት ነው። ሁላችሁም ልትሰሙት ግድ ይላል። ከዛ በኋላ ግን ይሄ ሰውዬ አለ እኔ በቃ የዓለም ኑሮ የገዳም ኑሮ በቃኝ። አሁን የጻድቃኔዋ ንግስት አንቺን ሚስት እንድትሆነኝ ሰታኛለች፣ በራእይ ተገልጻልኛለች እና እኔ አሁን ዓለም ላይ ወንጌልን እዘራለሁኝ፣ የወንጌል ገበሬ መሆን ነው የምፈልገው ይለኛል አለች። እና እኔም በድንግልና ነው እየኖርኩ ያለሁትኝ፣ ማግባት የምፈልገው ዲያቆን ነው አለች። የቤተ ክርስቲያን ሰው ነው ማግባት የምፈልገው። እኔ ያንን እመኝ ስለነበረ እንግዲህ እሷ ከፈቀደች በጾም በጸሎት እንጠይቃለን እያልኩኝ በዚህ ልክ መነጋገር ጀመርን አለች። ከዛ አብረን እንተኛ ለምን እንለያያለን? ምክንያቱም እኔ አንቺ የኔ ነሽ ድንግል ማርያም ሰታኛለች ይለኝ ይጀምራል። አይ ለምን አብረን እንተኛለን? እርሶ ድንግል እኔ ድንግል የኔን ዓላማ ያውቃሉ፣ እርሶም እንደዚሁ ያሉበትን እርሶ ራስዎት ያውቃሉ። ስለዚህ በምንኩስና ቆይተው እኔም በድንግልና ቆይቼ እግዚአብሔር ፍቃዱ ከሆነ በተክሊል ነው የምንጋባው እያልኩኝ በዚህ መወዘጋገብ ጀመርን አለች። እሱ ያንን አቋሙን አጠነከረ አለች። ከዛም በኋላ ግን ምንድነው ያደረገው? እየሰማችሁ ነው? በጣም እኮ የሚገርም እኮ ነው። ማርያም እምቢ ስለው አይሆንም ስል አቋሚ አንድ መሆኑን ሲያውቅ አለች የሆነ እምነ በረድ የሚመስል ነገር አመጣና በይሄንን ጨምሪና ውሃ ውስጥ አድርጊና በዚህ ታጠቢ ያለኝ አለች። እየሰማችሁ ነው? ገላሽን ታጠቢው ሲለኝ አለች። እኔ በዛን ሰዓት ልጅቷ እንግዲህ በተለያየ ነገር ተጎድታለች። ለብዙ አመት ታማለች። የታመመችው ምንድነው? ራሱ የደፍተራው ስራ ነው፣ የነሱ ውጤት ነው። ይሄ የዛር መንፈስ፣ የጠቋር መንፈስ፣ የጨሌ መንፈስ አያት ቅድሚያት እናት አባት ሲያመልከው የነበረ እርኩስ መንፈስ ወደሷም ተላልፎ እድሏን ሁሉ እያሳለፈ ለክፉዎችና ለሌቦች ለወንበዶችና ለዳቢሎስ ልጆች እያሳለፈ
ያላትማታል ማለት ነው። ስለዚህ በሷ እንዳትማር እንዳትሰራ እያደረገ እየገረገረ ያለ መንፈስ እያሰቃያት ስለነበረ ያንን እብነ በረድ የሚመስል ነገር ታጠቢበት ብሎ ውሃ ውስጥ ጨምሪና ታጠቢበት ሲለኝ እውነት ምድን ነው መሰለኝ አለች። አመኛለሁኝ አለች። እና ከዚህም በኋላ አለች ከዚህም በኋላ በሽታ የሚባል ነገር አንቺ ጋር አይሰራም። በቃ ይሄ የመጨረሻሽ የመዳኛሽ ቀን ነው በዚህ ከታጠብሽ ሲለኝ ደስ ነው ያለኝ አለች። እና ልጅቷ የተወለደችው ክፍለ ሀገር ነው። ትምህርቷን ጨርሳ አዲስ አበባ ትኑር እንጂ ማለት ትውልዷ ሕፃን እያለች ወደ አዲስ አበባ መጣ። ቤተሰብ ወንድሟ ነው ያሳደጋት ወንድሜ ነው ያሳደገኝ አለች ያስተማረኝ። በዚህን ወቅት እሷ የጎንደር ልጅ መሆኗን አውቋል። ማን? ይሄ ሌባ መነኩሴ ማለት ነው። መነኩሴ መሳይ ዱርዬ ምን ይለኛል አለች። አሁን አለኝ አለች አሁን ያንን እንትን ከታጠቢበት ብሎ ከሰጠኝ በኋላ እኔ እናትህ ታማለች ተብዬ ከጎንደር አሁን ተደወለልኝ እና ብሩ ደግሞ እነናቲ እንደዚህ አድርገውኛል። ከዚያ እንኳን እንደው ተበድሬ ከገዳሙ ብር ላይ እንደዚህ እንዳላረግ እንኳን አለ ብር የሚባል የለኝም እጄ ላይ እና ምሳፈርበት ብር ፈልጊልኝ ከየትም ከወንድምሽም ከጓደኞችሽም በለሽ ብር ፈልጊልኝ። መጀመሪያ ግን ሲላት የነበረው በጣም ብዙ ብር አለኝ ብዙ ነገር የምትፈልጊውን ነገር ሁሉ ከፍተሽ እንድትሰሪ እድሉን አመቻችልሻለሁ ገንዘብ ይቸግረኛ ብለሽ እንዳታስቢ ብሎኛል አለች። አሁን ይሄ ሰውዬ እንደገና ደግሞ መልሶ እነሱ ገንዘቤን ስለወሰዱብኝ ነው ያለው። ማንን? እነ ናቲን ማለት ነው። እና እነ ናቲ ገንዘብ ስለወሰዱብኝ አሁን እጅ ላይ ምንም አይነት ብር የለኝም። አሁን ደግሞ እናትህ ከጎንደር ተደውሎ እናትህ ታማለች ተብያለሁና በፕሌን ቶሎ መሄድ መድረስ አለብኝ፣ በህይወቷ መድረስ አለብኝ። ከወጣሁኝ ቆይቻለሁ፣ በልጅነቴ ነው የወጣሁትኝ። ስለዚህ አይኗን እንኳን ማየት ይኖርብኛል ሲለኝ አለች። ከዛም ከዚህም ብዬ ብር አሰባሰብኩኝ አለች። አያችሁ? ከዛ በኋላ ብር አሰባሰብኩኝ። ካሰባሰብኩኝ በኋላ ደወለልኝ። ወጥቷል፣ ይሄን አዞኝ ወጥቷል አለች ከቤት። ደወለልኝ። ብር አገኘሽ? የተወሰነ አግኝቻለሁኝ አልኩት አለች። ከዛ መጣ። እኔም በዛ እሱ ባለኝ እንትን እሱ ከመምጣቱ በፊት ገላያን ታጠብኩኝ አለች። በዛ በሰጣት ነገር ልክ ገላያን ከታጠብኩኝ በኋላ እሱም ወደው መጣ። ከዛ በኋላ አድርግ የሚለኝን ሁሉ አደርግ ነበር አለች። አያችሁ? እግዚአብሔር ያሳያችሁ። እኔ አባት ነው ብዬ እግሩን አጥባለሁ፣ ልብሱን አጥባለሁ፣ ምግብ አዘጋጃለሁኝ፣ መግባለሁኝ አለ። ከዛ በኋላ በዛ ከታጠብኩ በኋላ 50 አድርጎኛል አቃለሁኝ። ልብስሽን አውጪ፣ እሺ አወጣለሁኝ አለች። እንደዚህ ተኝ፣ እሺ ተኛለሁኝ አለች። ነፍሴ ታውቃለች፣ ግን መቆጣጠር ተው ማለት አልችልም ነበርና በዚህ ልክ ያ ሰውዬ ብሩን ተቀበለ፣ ክብረ ንጽህናዋን ገሰሰ ወይም ድንግልናዋን ወሰደ። ሌሊት እንግዲህ በዛን ብሩን ተቀብሎ የሷን ክብረ ንጽህና ወስዶ ወጣ ከቤት። አስቡ እንግዲህ ከወጣ በኋላ የተወሰነ ሰዓት ስደውልለት ስልኩ ይሰራል አለ። ከተወሰነ ሰዓት በኋላ ስደውል የሆነ ሰዓት ላይ ያነሳል፣ የሆነ ሰዓት ላይ አያነሳም ማለት። ከተወሰነ በኋላ ጭራሽ አያነሳም ማለት። አያችሁ? በእንደዚህ አይነት መንገድና ጎዳና ስንቶቻችሁ ግፍ ደርሶባችኋል? ይሄንን መልእክት ያንተን ፕሮግራም ለሚከታተሉ ሁሉ አስተላልፍልኝ። ሰው ይስማው፣ ሰው ይማርበታል፣ ሰው ግንዛቤ ያገኝበታል። ስለዚህ ጥንቃቄ ያደርግ ዘንድ መልእክቱን በሚገባ እንደኔ ሆነ አስተላልፍልኝ አለችኝ። ይሄ ብቻ አይደለም። ይሄንን እያደረገ ያለው ግን
አንደኛ በውስጧ ያለ ያ መንፈስ ነው፣ ያልሰገደ ያልተቀጠቀጠ ያደፈጠ መንፈስ፣ ሰውየው ላይ ያለ የዝሙት መንፈስ፣ የጥፋት መንፈስ ተደማምሮ የልጅቷን ህይወት አመሰቃቀለው። አያችሁ፣ አመሰቃቀለው። ዲያብሎስ ያሰማራቸው ዲያብሎስ ያሰራጫቸው በጣም ብዙ ሰዎች አሉ። የሚገርማችሁ ነገር ከዚህ በፊት ምን ገጠመኝ መሰላችሁ? እኔ ከዚህ በፊት አውርቼው አላቅም። እንደው ይሄ ከተነገረ አይቀር ልንገራችሁ። እሱ እዚሁ አዲስ አበባ መድናችን ላይ ነው። አንዱ ቄስ ምን ያደርጋል መሰላችሁ? ልጅቷ የቤተሰቧ የንስሐ አባት አለ እና እሷም የንስሐ አባት አድርጋ ይዘዋለች። የቤተሰብ የንስሐ አባት ነውና እና ማህፀኔ ላይ የሆነ ቁስል ኢንፌክሽን ፈጥሯልና እንደው ምን ይሻለኛል አባቴ ብላ ስታማክራቸው ጸሎት አድርጉልኝ እንዲህ እያመመኝ ነው ሐኪም ቤት መሄድም ፈራሁኝ ስትላቸው ወይም ስትለው በቃ ችግር የለም እኔ መድኃኒት ሰጥሻለሁኝ ይላታል። ተመልከቱ፣ እየሰማችሁ ነው። ምን ሰጥሻለሁኝ አላት? መድኃኒት ሰጥሻለሁኝ፣ እሱ የማያዳግም ድህነት ይሰጥሻል ይላታል። ከዛ በኋላ ከሰውየው ጋር ትነጋገራለች። ነይ ይላታል። ትመጣለች። መድኃኒቱ በዘር በብልት ነው ብልት ተቀብቶ ከኔ ጋር ተኝተሽ ነው መድኃኒቱ የሚሰራው ይላታል። እየሰማችሁ ነው። እኔ ብልቴን ቀብቼ ነው አንቺ ብልት ውስጥ የሚገባው። ስለዚህ ይሄንን ማድረግ ከቻልሽ ትድኛለሽ ይላታል። ልጅቷ በጣም እየታመመች ነው። ስለዚህ ያንን ነገር እሺ ትልና ከሰውየው ጋር ትተኛለች ማለት ነው። አያችሁ፣ እንደዚህ አይነት ከአንድም ሁለትም ሶስትም አራትም ጊዜ በጣም ብዙ ሰው ነው የገጠመኝ። እኔ አምደው ቅዱስ ሚካኤልን ብዬ እምነግራችሁ ማለት ነው። ከዛም በኋላ ደፍተራዎች የሚያደርጉት ነው። ይሄ የደፍተራዎች ስራ ነው። ይሄው ሕያው እግዚአብሔር ምስክሬ ብዬ እምነግራችሁ፣ አምደው ቅዱስ ሚካኤልን ብዬ እምነግራችሁ። እኔ በጣም ብዙ በመረጃና በማስረጃ ነው እምነግራችሁ ማለት ነው። በጣም ብዙ ነገር አለ፣ በጣም ብዙ ነገር ማለት ነው። ከፈለጋችሁ እኔ እንደው አይመጥንም ብዬ እንጂ በቪዲዮ ሁሉ ማለት ነው፣ በቪዲዮ ሁሉ እና አሁን ያመጡት ፋሽን ደግሞ እንደዚህ ያመኛል ስትሏቸው ሊድኑ የሄዱትን ሰዎች ምን ያደርጋሉ? አይ ብልቴን ቀብቼሽ በብልቴን ግንኙነት ሳደርግሽ ነው ያንቺ መድኃኒትሽ የሚሆነው፣ ከዛ በኋላ መዳኛሽ እሱ ነው ይላታል። እና ከዛ በኋላ ወደ ዝችኛይቱ ልጅ ጋር ልመልሳችሁ። የአዲስ አበባ ልጅ ነች እንግዲህ አስቡት። ትተኛለች። ከዛ በኋላ ታረግዛለች። ስታረግዝ ቀረብኝ እኮ አረገዝኩኝ ትለዋለች። አስወጪው ይላታል። አያችሁ። ከዛ ይቺ ልጅ እንዴት አድርጌ ነው ማስወጣው ብላ ትጨነቃለች። ከዛ በኋላ ሰላም ታጣለች። ተመልከቱ፣ ሰላም ታጣለች፣ እንቅልፍ ታጣለች፣ አእምሮዋን ውጥረት ውስጥ ይገባል ማለት ነው። ሴት ልጅ እንግዲህ ከበድ ያለ ነገር ሲመጣባት ያው እናትን ነው የምታማክረው። እናትን ስታማክር እናቴ አቤት ነይ ቁጭ በይ እንዲህ ሁኛለሁኝ እንዲህ ብሎኝ እኮ ግንኙነት አድርጌ ከሱ ጋር እንደዚህ ተጸነሰ እና ነፍሰ ጡር ነኝ፣ ልጅ ቀርቷል፣ ተጸንሷል ትላታለች። ማን ያደረገሽ እንደዚህ? እንዴ እሱ እኮ እኔንም እንደዚህ አድርጎኛል። አስቡት እንግዲህ እኔንም እኮ ተኝቶኛል፣ ከኔም ጋር ተኝቷል። ማን? ይሄ ደፍተራ ማለት ነው። አያችሁ፣ ኑሮሽ እንዲስተካከል በቃ በአንቺ ህይወት ዙሪያ ያሉ ነገሮች በረከት ወደ አንቺ እንዲመጣ፣ ሰላም ወደ አንቺ እንዲመጣ እኔ ከኔ ጋር ስትተኝ ነው። እንደዚህ አይነት የደፍተራ ስብከት በስቷል። ደፍተራዎች አሁን
በማህበር ተደራጅተው ይሄን ተግባር እየተገበሩ ያሉበት ሰዓትና ጊዜ ነው። ስታዩዋቸው ግን እኔ መሪጌታ ከሌ ነኝ እያሉ ነው እያስተዋወቁ ያሉት ራሳቸውን እንደ ትልቅ አይነት የጽድቅ ስራ እንደጀመረ የጽድቅ ስራ እንደውም እኮ የጽድቅ ስራ የሚሰሩ ሰዎች እንደውም ራሳቸውን ይደብቃሉ። አያችሁ፣ ሰውም ደግሞ እየተንጋጋ ያለው ወደዚህ ወደነሱ ጥፋትና የውድቀት ጎዳና ነው እየሄደ ያለው። ኑዳኑ ሲባሉ የኛ ድካም ያጋንንቱ ክፋት ተደምሮ ወደ ጥፋታችን ጎዳና ነው እየሮጥን ያለነው ብዙዎቻችን ማለት ነው። በዚህ ሁኔታ በዚህ አግባብ ስንቶቻችሁ ስንት ነገር ገጠማችሁ? ስንት ነገር ገጥማችኋል? አያችሁ፣ እናትና ልጅን ባንድ ሲተኛ ማለት ነው። እንደዚህ አይነት ክፉ ዘመን ላይ ደርሰናል። እንደ አለመታደል ሆኖ በቤተ ክርስቲያናችን በሃይማኖታችን እየቀለዱ ያሉ በጣም ብዙ ሰዎች ስላሉ የሚደግፉ ይሄ መልእክት ሲተላለፍ ደስ የማይላቸው የሚቃወሙ ክፉዎች የዳቢሎስ ልጆች የነሱ ስራ ግን ጽድቅ እንደሆነ የሚደግፉ እንደዚሁ በጣም ብዙ ናቸውና ራሳቸውን ከዚህ አይነት አደጋና ውርደት ጠብቁ፣ ተጠንቀቁ። እስከምን ድረስ መቅረብ እንዳለባችሁ እነማንን መቅረብ እንዳለባችሁ ዝም ብላችሁ እንደ ነፋስ ጅው ብላችሁ ገብታችሁ ማትወጡበት አደጋና መከራ ውስጥ እየወደቃችሁ ያላችሁ ሰዎች አላችሁና ራሳችሁን ጠብቁ። አምደው ቅዱስ ሚካኤል አለው በስጋ አለው በነፍስ እያለ ይጠብቃችሁ ይጠብቀን። ሰላም ሁኑልኝ።